ጤና ይስጥልን። ከቻናል ዋን ቴሌቪዥን የሰዓቱ ዜናዎች ደርሰዋል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ሀያሉ ልመንህ ዜናዎቹን እመራላችኋለሁ። አብራችሁ ቆዩ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ ያዘጋጀውን ምርጫችን ነው ሀገር ያለኛ የተሰኘ ህብረ ዜማ አስመረቀ። መዝሙሩ በምርጫ ሂደት በተለያዩ ምክንያቶች የተገለሉ የህብረተሰብ ክፍሎች ተሳትፎ እንዲያድግ፣ ዜጎች መብትና ግዴታቸውን አውቀው በንቃት እንዲሳተፉና ሀገራዊ እድገት እንዲጎለበት ያለመ መሆኑ ነው። የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ህብረ ዜማው ሁሉንም የህብረተሰብ ክፍል የሚያሳትፍ በመሆኑ መገናኛ ብዙሃን ለህዝቡ ተደራሽ እንዲያደርጉት አሳስበዋል። ሰብሳቢው አክለውም በእጩዎች ምዝገባ መርሃ ግብር በርካታ እጩዎች መመዝገባቸውን ጠቅሰው ከየካቲት 28 ቀን 2018 ዓ.ም ጀምሮ በኢትዮጵያ ለመጀመሪያ ጊዜ መደበኛና በዲጂታል መንገድ የመራጮች ምዝገባ እንደሚጀመር አስታውቀዋል። ለዚህም ይረዳ ዘንድ አስፈላጊው ስልጠናና የግብዓት ማጓጓዝ ስራ መጀመሩን ገልጸዋል። ምርጫው ነፃ፣ ፍትሐዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ሁሉም ባለድርሻ አካላት የበኩላቸውን እንዲወጡ ወይዘሮ ሜላትወርቅ ጥሪ አቅርበዋል። የብሔራዊ መረጃና ደህንነት አገልግሎት ከህብረተሰቡ መረጃ የሚቀበልበትና ሌሎችም የተለያዩ አገልግሎት የሚሰጥባቸው የኮሚኒኬሽን ፕላትፎርም ይፋ አደረገ። አገልግሎቱ ከመደበኛው ድረገጽ በብዙ ገጾች የሚለይ የኮሚኒኬሽን ፕላትፎርም እንደሆነም ተገልጿል። የኮሚኒኬሽን ፕላትፎርሙ በኢትዮጵያ የተለያዩ አካባቢዎች የሚያጋጥሙ የስጋት ተጋላጭነት የተመለከቱ የቅድመ ማስጠንቀቂያ መረጃዎች የሚሰጥ መሆኑ ተመላክቷል። በዚህም ህብረተሰቡም ሆነ የውጭ ዜጎች መረጃውን በመጠቀም በየትኛውም ስፍራ ከሚያደርጉት እንቅስቃሴ ጋር በተያያዘ ጥንቃቄ እንዲያደርጉ ያግዛል። በተጨማሪም ሀገራዊ የደህንነት መረጃና ተያያዥ ጉዳዮችን በተመለከተም ወቅታዊ መረጃዎችን ያጋራል ነው የተባለው። ህብረተሰቡም ተአማኒነት ያላቸውና ትክክለኛ መረጃዎችን በማጋራት የኢትዮጵያን የብሔራዊ ደህንነት ለመጠበቅ የድርሻውን እንዲያበረክት አገልግሎቱ ጥሪ አቅርቧል። የኮሚኒኬሽን ፕላትፎርሙ ከኢንፎርሜሽን መረብ ደህንነት አስተዳደር የደህንነት ተጋላጭነት ፍተሻ ተደርጎለት የሚያረጋገጫ የምስክር ወረቀት እንደተሰጠው ተገልጿል። መረጃው ከብሔራዊ መረጃና ደህንነት አገልግሎት የተገኘ ነው። 48ኛው የካራማራ ድል መታሰቢያ በዓል አዲስ አበባ ጥቁር አንበሳ ሆስፒታል አካባቢ በሚገኘው የኢትዮጵያ ኩባ የወዳጅነት ፓርክ ተከበረ። በአከባበር ስነ ስርዓቱ በጦርነቱ በመሳተፍ ብቻም ሳይሆን በፈጸሙት ጀብድ የሚጠቀሱ የቀድሞ ጦር ሰራዊት አባላት፣ የኢትዮጵያ ኩባ ወዳጅነት ማህበር አመራርና አባላት እንዲሁም በኢትዮጵያ የኩባ ወዳጆችና ሌሎችም እንግዶች ተገኝተዋል። በዓሉ ኢትዮጵያን በወራሪው የሶማሊያ የዛድ ባሬ ጦር ያስመዘገቡትን ደማቅ ድል በማሰብ የሚከበር ነው። ታላቋን ሶማሊያ የመገንባት ህልምን ኢትዮጵያን የወረረው ከዛሬ 48 ዓመታት በፊት የካቲት 26 ቀን 1970 ዓ.ም የኢትዮጵያን ጦር ድንበር ጥሶ ወደ ኢትዮጵያ ሉዓላዊ ግዛት ገብቶ የነበረውን የሶማሊያን ሰራዊት ከኢትዮጵያ ግዛት በማስወጣት ካራማራ ተራራ ላይ የኢትዮጵያን ሰንደቅ ዓላማ ማውለብለቡን ታሪክ ያስታውሳል። በአዲስ አበባ ከአንድ ህንዳዊ ዜጋ ላይ ዘመናዊ የሞባይል ስልክ የሰረቁ ተጠርጣሪዎች በስማርት ፖሊስ ስቴሽን አማካኝነት በተደረገ ክትትል በቁጥጥር ስር ዋሉ። ለዝርዝሩ አማሩ ገብሩ። የኢትዮጵያ ፌዴራል ፖሊስ እንዳስታወቀው የወንጀል ድርጊቱ የተፈጸመው የካቲት 20 ቀን 2018 ዓ.ም ከምሽቱ 2 ሰዓት ተኩል ገደማ ሚስተር ሳንቶስ ኩማር የተባሉ የህንድ ዜግነት ያላቸው ተበዳይ በኦሎምፒያ አደባባይ በእግር እየተጓዙ በነበረበት ወቅት ነው። ሁለት ተጠርጣሪዎች የሚለምኑ መስለው በመቅረብ ተበዳዩ የያዙትን ዘመናዊ ስልክ ሰርቀው ከአካባቢው መሰወራቸውን ፖሊስ ገልጿል። ተበዳዩ ወደ ፖሊስ ጣቢያ በአካል መሄድ ሳያስፈልጋቸው የቴክኖሎጂ ውጤት የሆነውን ስማርት ፖሊስ ስቴሽን አገልግሎት በመጠቀም ጉዳዩን ለኢትዮጵያ ፌዴራል ፖሊስ ኦፊሰር አመልክተዋል። የመረጃ ጥቆማውን የተቀበለው የፖሊስ ኦፊሰር ወዲያውኑ ድርጊቱ በተፈጸመበት አካባቢ ለሚገኘው ለባምቢስ ፖሊስ ጣቢያ መረጃውን በማስተላለፍ ፖሊስ ባደረገው የተጠናከረ ክትትል ተጠርጣሪዎቹን በአጭር ጊዜ ውስጥ በቁጥጥር ስር በመዋል የተሰረቀውን ስልክ ማስመለስ ተችሏል። ግለሰቡ ተጠርጣሪዎቹን በቁጥጥር ስር ለመዋል ለተደረገው ከፍተኛ ርብርብና ለተሰጠው ፈጣን ምላሽ ለኢትዮጵያ ፌዴራል ፖሊስ ምስጋናቸውን አቅርበዋል። ከሚያዝያ 9 እስከ 12 ቀን 2018 ዓ.ም በአዲስ ኢንተርናሽናል ኮንቬንሽን ሴንተር የኢትዮጵያ የመሠረተ ልማትና ኮንስትራክሽን ሳምንት እንደሚከበር ተነገረ። የከተማና መሠረተ ልማት ሚኒስትር ጫልቱ ሳኒ እንደተናገሩት የሀገር በቀል አቅምን በማሳደግና የቴክኖሎጂ ሽግግርን በማፋጠን የኮንስትራክሽን ኢንዱስትሪን ወደ ላቀ ደረጃ ለማሸጋገር ያለመ ስራ እየተሰራ መሆኑንም ነው። መድረኩ ከግብርና ዘርፍ ቀጥሎ ከፍተኛ የሰው ኃይል የሚያሳትፈውን የኮንስትራክሽን ኢንዱስትሪ ለማዘመን እና የሀገር ውስጥ ኩባንያዎች ከዓለም አቀፍ ተሞክሮ ጋር እንዲተሳሰሩ ትልቅ እድል እንደሚፈጥር ተጠቁሟል።
ሁላችንም በየመንገዱና በየሰፈሩ የምናውቃቸው ቤት አለኝ ወይም ታታሪ ሰራተኛ እናገናኛለን የሚሉ የሰፈር ደላሎች አሉ። ነገር ግን ምን ያህሎቻችን ስለ ህጋዊነታቸው አጣርተን እናውቃለን? ያነጋገርናቸው የህግ ባለሙያ ያለ ህጋዊ ፈቃድ የሚከናወን የድለላ ስራ ወንጀል ከመሆኑም በላይ ተገልጋዩን ለማጭበርበር የሚመች ክፍተት ይፈጥራል ብለዋል። ለዝርዝሩ ማለት ደመላሽ። ቤት ለመግዛት ፈልገው ያላሰቡት ውዝግብ ውስጥ ገብተው ያውቃሉ ወይስ የቤት ሰራተኛ ቀጥረው በሳምንቱ ማንነቷ ሳይታወቅ ጠፍታባቸው ያውቃል? ብዙዎች ደለላ ሲባል በፍርሃትና ጥርጣሬ ስሜት ይያዛሉ። ምክንያቱም በዘርፉ ያሉ ህገወጦች ለብዙ ማጭበርበር ስለሚዳርጉ። በአዲስ አበባ ጎዳናዎች ላይ ቤት አለኝ ወይም ሰራተኛ አለኝ የሚሉ ድምጾችን መስማት የተለመደ ነው። በዚያው ልክ ደግሞ ከሌ ቤት የተቀጠረች ልጅ እቃ ይዛ ጠፋች፣ የከሌ ቤት የጥበቃ ሰራተኛ ቤት አዘረፈ፣ እነገሌ የገዙት መሬት በህገወጥ ውል የተነሳ ከፍተኛ ገንዘብ አጡ የሚሉ የአቤቱታ ድምጾችም የተበራከቱ ናቸው። ያነጋገርናቸው የህግ ባለሙያ መሳፍንት አሸናፊ መሰል ቅሬታዎች በተደጋጋሚ እንደሚያጋጥሟቸው ገልጸውልናል። ሁለት ድርጅቶች መጥተዋል። አንዱ ደላሎች መጥተዋል። ህጋዊ ደላሎች ሆነው የአገልግሎት ክፍያችን የተከለከሉ ደላሎች ማለት ነው። ህጋዊ ደላሎች በህገወጥ ደላሎች ጥቅማቸውን ያጡ የተጎዱ ሰዎችም ሁለቱም መጥተዋል ማለት ነው እና በዛ በሁለቱም መንገድ ያገኛቸው በስራ አጋጣሚ ያገኘኋቸው አሉ። በኢትዮጵያ የንግድ እንቅስቃሴ ውስጥ የደላሎች ሚና ከፍተኛ ቢሆንም አብዛኛው የደለላ ስራ ግን አሁንም በጥቁር ገበያ የሚመራ ነው። በቅርቡ የወጣው የሪል ስቴት ግብይት አዋጅ የቤት አሻሻጮች የሙያ ብቃት ማረጋገጫ ሊኖራቸው እንደሚገባም ይነግራል። በተመሳሳይ የቤት ሰራተኛ አገናኝ ኤጀንሲዎችም ከስራና ክህሎት ሚኒስቴር ፈቃድ ማውጣት ይኖርባቸዋል። የህግ ባለሙያው እንደጠቀሱት ማንኛውም ደላላ የንግድ ፍቃድ ሳይኖረው መስራት በህግ የሚያስቀጣ ከመሆኑም በላይ ለተገልጋዮች ዋስትና አይሰጥም ሲሉ ሀሳባቸውን አጋርተውናል። አክለውም ህጋዊ ሆኖ መገኘት ከስራ ጋር ለሚነሱ ማንኛውም አይነት ጥቅሞችና ጉዳቶች መፍትሄ ሰጪ ነውም ብለዋል። ህጋዊ ሆኖ መስራት ከአገልግሎቱን ከሚፈልገው ማህበረሰብ በተጨማሪ በስራዬ ብለው ዘርፍ ብለው በተሰማሩት የደለላ ስራ ላይ ለተሰማሩት ግለሰቦች ጭምር ነው። አንድ ደላላ ስላሰርቶ የአገልግሎት ክፍያውን ባያገኝ መብቱን በህግ ማስከበር የሚችለው መጀመሪያ እሱ ህጋዊ ሆኖ ሲገኝ ነው። ስለዚህ ያን መብቱን ለመጠየቅ የተከለከለውን የአገልግሎት ክፍያውን በህግ ጠይቆ ለመቀበል መጀመሪያ ህጋዊ ሆኖ መገኘትና ይህንን ነገር ማድረግ አለበት። ሁለተኛ ሌሎች ሰዎች ጥፋት፣ ጉዳት እንዳይደርስባቸው የመጠበቅ ኃላፊነት አለበት። ማንኛውም በንግድ የተሰማራ ዘርፍ ድለላ ንግድ ነው። በኢትዮጵያ ንግድ ህግ ድለላ ንግድ ነው። ድሮ አልነበረም፣ አሁን ንግድ ነው። ስለዚህ በህጋዊ መንገድ ሲሰራ ኃላፊነት በተሞላበት መንገዱ ይሰራል ተብሎ ይጠበቃል። ያንን ስራ ሲሰራ ኃላፊነት በተሞላበት ሁኔታ የሚንቀሳቀስ ከሆነ የደንበኞቹን ጥቅም የሚያከብር ከሆነ መልካም ስም ያተርፋል። መልካም ስም ሲያተርፍ ብዙ ደንበኞችን ያገኛል። ስራው ዘላቂና ዋስትና ያለው ይሆናል ለዛ ባለሙያ። ስለዚህ በህጋዊ መንገድ ለመስራቱ ተጨማሪ ጥሩ ደንበኞችን ለማግኘት ጥሩ የመደራደር አቅም ለማግኘት የደላሎች የአገልግሎት ክፍያ የሚወሰነው አገልግሎቱን ፈልጎ በመጣው ሰውና በራሱ በደላላው መካከል በሚደረግ ድርድር ነው። ጥሩ ስራ የሚሰራና ጥሩ ስም ያለው ደላላ ሲሆን የሚጠይቀውን አበል የደላላ አበል መጠን ከፍ አድርጎ ለመጠየቅ የመደራደር አቅም ያገኛል። ስለዚህ ጥቅሙ ለተገልጋዩም ነው ለደላላውም ነው። ስለዚህ በህግ አግባብ አድራሻቸውን ገልጸው የት እንደሚሰሩ አሳውቀው ተመዝግበው ቢሰሩ መብታቸውንም ለመጠየቅ የሌሎችን መብት አክብረው ለመንቀሳቀስ ይጠቅማል። የህግ ባለሙያው አጽንኦት ሰጥተው እንደገለጹት ያለ ህጋዊ ፍቃድ የሚከናወን ድለላ ወንጀል ከመሆኑም በላይ ተገልጋዮችን ለማጭበርበር የሚመች ክፍተትን ይፈጥራል ብለዋል። አክለውም ግልጽነት ለሁለቱም ወገን ትርፍ ነው። ዛሬ በፍቃድ የሚሰራ ደላላ ነገ ለሚፈጠር ስህተት ዋስትና ነው ሲሉም አብራርተዋል። ስለዚህ አውቅልሃለሁ በሚል ቃል ሳይሆን በህጋዊ ሰነድ መነጋገርን ባህላችንን እናድርግ ሲሉም መልእክታቸውን አስተላልፈዋል። ከውጭ ምንጮች ወደ ያዝነው ዜናዎቻችን አለፍን። በኢራን ላይ የተከፈተው ጦርነት መራዘም አሜሪካና እስራኤልን ሊያዳክም እንደሚችል ተነገረ። የፖለቲካ ተንታኝና የጂዳል ቲቪ አቅራቢ አሊ አሊዛዴህ ኢራን ጦርነቱን ከአሜሪካና እስራኤል የበለጠ ረጅም ጊዜ ለማስኬድ የሚያስችል ሀብት እንዳላት ተናግረዋል።
አሊ አሊዛዴ ከለንደን እንደተናገሩት የኢራን የመከላከያ ስትራቴጂ የተገነባው በቤት ውስጥ በተመረተ በጣም ርካሽ ወጪ ባለው ሚሳኤልና ድሮን በመሆኑ ምዕራባውያን ከሚጠቀሙበት ውድ የጦር መሳሪያ ጋር ሲነጻጸር የጦርነቱ መራዘም ኢራንን የሚጠቅም ይመስለኛል ብለዋል። አሊዛዴ ምንም እንኳን ትራምፕ ለ4 እና ለ5 ሳምንታት ጦርነት እየተዘጋጀ ነው ቢሉም እስራኤልና አሜሪካ ባለፈው ሰኔ ወር በኢራን ላይ የከፈቱት የ12 ቀናት ጦርነት እንዳሳየው እያንዳንዱ ቀን ባለፈ ቁጥር ለእስራኤላውያን አስቸጋሪ እንደነበር ነው። በስርዓተ ቀብር መፈጸሚያ ስፍራ መቀየር ምክንያት የአያቶላ አሊ ኻሜኒ ስርዓተ ቀብር ተራዘመ። ነገር ግን የቀብር ስፍራው ይፋ አልተደረገም። ለዝርዝሩ አናውል ተስፋ። በመላው ሀገሪቱ በትላንትናው ዕለት ምሽት ሊጀመር የነበረው የ3 ቀናት የሐዘን መርሃ ግብር ከመጠን በላይ ቁጥር ያለው የአያቶላ ተከታዮችና አድናቂዎች ይገኛሉ በሚል ስጋት ተራዝሟል። ቀድሞ ተይዞ በነበረው መርሃ ግብር ስርዓተ ቀብራቸው በቴህራን ኢማም ሆሚኒ መስጂድ ለማካሄድ ነበር የታቀደው። ነገር ግን ይህንን እቅድ ተሽሮ በትውልድ ቦታቸው መሻድ ይቀበራሉ መባሉ ደግሞ ቢቢሲ ዘግቧል። ይሁን እንጂ የተባለው የስርዓተ ቀብር ስፍራ የተረጋገጠ አለመሆኑንና ወደፊትም እንደሚገለጽ ነው ዘገባው ያከለው። ለዚህ ውሳኔ አስገዳጅ ምክንያት የሆነው የአሜሪካና የእስራኤል ጥምር ጦር በበርካታ የኢራን አካባቢዎች መጠነ ሰፊ ጥቃት እየሰነዘረ መሆኑን ተከትሎ ስለመሆኑ ቢቢሲ አስታውቋል። ባለፈው ቅዳሜ በደረሰ የአየር ጥቃት የአያቶላ አሊ ኻሜኒ ሕይወት ማለፉን ተከትሎ ኢራን ለ40 ቀናት የሚቆይ ብሔራዊ ሐዘን ማወጇ ይታወሳል። የአሊ ኻሜኒ ልጅ ሞጅታባ ኻሜኒ የአባታቸውን ቦታ ለመተካት መመረጣቸው የሚታወስ ሲሆን በዚሁም በተመረጡ ማግስት አሜሪካና እስራኤል በኢራን ላይ በፈጸሙት የአየር ድብደባ ኢላማ ሆነው ነገር ግን ከሞት ተርፈዋል። የአሜሪካ ሴኔት የፕሬዝዳንት ዶናልድ ትራምፕ የጦርነት ትዕዛዝ ስልጣንን በሚገድብ ሕግ ላይ ድምፅ ሰጠ። ከኢራን ጋር የተፈጠረው ግጭት ለዚህ ምክንያት ሆኗል። ለዝርዝሩ ሄርዳዊት ንጉሴ። በቨርጂኒያ ዲሞክራት ሴናተር አማካኝነት የቀረበው ይህ ህግ አሜሪካ በኢራን እያካሄደች ከምትገኘው ዘመቻ ጋር በተገናኘ ትዕዛዞችና ውሳኔዎች በፕሬዝዳንቱ ብቻ መሰጠታቸው አግባብ አይደለም በሚል የተዘጋጀ ነው። ትራምፕ የኮንግረሱን ስልጣን ችላ በማለት ውሳኔዎችን እየወሰኑ እንደሆነ ዲሞክራቶች እየተቹ ስለመሆኑ የዘገበው ቢቢሲ ለዘመቻው ማካሄድ ከዚህ ቀደም ያቀረቡት የነበረው ምክንያት በየጊዜው መቀያየራቸውም እንዲሁ እያስወቀሳቸው ነው ብሏል። ይህን ተከትሎ አዲስ የወጣው ህግ ኮንግረሱ ጦርነቱን ካልፈቀደ በስተቀር የአሜሪካ ጦር ኃይል ከግጭቱ እንዲመለሱ የማድረግ ስልጣንን ይሰጣል። ፕሬዝዳንቱ በዚህ ህግ መሰረት ያለመደበኛ የጦርነት መግለጫ የጦር እርምጃ ሊጀምሩ እንደሚችሉ፣ ነገር ግን ለኮንግረሱ በ48 ሰዓታት ውስጥ የማሳወቅ ግዴታ እንዳለባቸው ያስጠነቅቃል። የቨርጂኒያ ዲሞክራት ሴናተር ይህን እቅድ ሲያቀርቡ እያንዳንዱ ሴናተር ልጆቻችንን ወደ ጦርነት መላክ ለሀገራችን ጥቅም አለው ወይ ብሎ ማሰብ ይገባዋል ብለዋል። ህጉ እንዲያልፍ ከ50 በላይ ድምጽ የግድ ያስፈልግ ነበር። በዚህም መሰረት ሌሊቱን በተካሄደ ድምጽ የመስጠት ሂደት 53 ለ47 በሆነ ድምጽ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚያደርጉትን ወታደራዊ ዘመቻ ያለ ገደብ ይቀጥሉ በሚል ጸድቋል። በኢራን ዘመቻ እስካሁን 6 የአሜሪካ ወታደሮች መሞታቸውና ሌሎች መቁሰላቸው ተዘግቧል። የብሪታንያ መንግስት ከአፍጋኒስታን፣ ካሜሩን፣ ማይናማርና ሱዳን ለሚመጡ ሰዎች ቪዛ መስጠትን ከዚህ ወር ጀምሮ እንደሚያቆም የብሪታንያ ሀገር ውስጥ ጉዳይ ሰክሬታሪ ሻባና መሐሙድ አስታወቁ። የሀገር ውስጥ ሰክሬታሪዋ እርምጃው እየተወሰደ ያለው በስፋት ከእነዚህ ሀገራት ብዙ ሰዎች ወደ እንግሊዝ ለመምጣትና ጥገኝነት ለመጠየቅ ቪዛ ስለሚጠቀሙ ነው ብለዋል። ጸጋነሽ ተሰማ ዝርዝር አላት። የዩናይትድ ኪንግደም መንግስት ለመጀመሪያ ጊዜ በህጋዊ መንገድ ወደ ሀገሪቱ ከመጡ ሰዎች የሚነሱ የጥገኝነት ጥያቄዎች ለትምህርት ሲሆን በ2021 እና በ2025 መካከል በ3 እጥፍ አድጓል። አሁን የትምህርት ቪዛ የሚጠቀሙ ሰዎች ከሌሎች የጥገኝነት ጥያቄዎች 13 በመቶ ናቸው። የሀገር ውስጥ ሰክሬታሪዋ ሻባና መሐመድ የብሪታንያ ልግስናን ለመጠቀም የሚሞክሩ ሰዎችን ለመከላከል ከዚህ በፊት ያልታየ ውሳኔ እያሳለፈች ነው ብለዋል። የሀገር ውስጥ ጉዳይ ሚኒስቴር የአፍጋኒስታናውያን የስራ ቪዛ ለማቆም በወሰደው እርምጃ ቪዛቸው ካለቀ በኋላ በብሪታንያ ጥገኝነት የሚጠይቁ ሰዎች ቁጥር ቀንሷል። በአፍጋኒስታን የጸጥታው ሁኔታ ያልተረጋጋ ሲሆን በቅርቡ በሀገሪቱና በፓኪስታን መካከል የተፈጠረው አለመግባባት በድንበር አካባቢዎች ከፍተኛ ግጭት አስከትሏል። ከ2023 ጀምሮ በሱዳን የተባበሩት መንግስታት ድርጅት በዓለም ትልቁ ሰብአዊ ቀውስ ብሎ የጠራው የእርስ በርስ ጦርነት ተከስቷል። በሚሊዮኖች የሚቆጠሩ ቤታቸውን ጥለው እንዲሰደዱ አድርጓል። የብሪታንያ መንግስት የሀገር ውስጥ ሴክሬታሪ ቪዛ መስጠትን ለማስቆም የሚረዳው አዲስ የኢሚግሬሽን ህግ ያወጣል ተብሎ ይጠበቃል። ከምንጊዜውም በላይ የደህንነት ቁጥጥር የተስፋፋበት ዘመን ላይ ብንሆንም ኦንላይን ግላዊ ደህንነት በ2026 ቅንጦት እንጂ መብት አይደለም ተባለ። ለዝርዝሩ ሊዲያ ዝናቡ
መቀመጫውን በእንግሊዝ ያደረገው የፈጠራ ኩባንያ ኔስታ ውስጥ ተንታኝ ሆኖ የሚሰራው ቶማስ ቦቲንግ በ2026 ኦንላይን ፕራይቬሲ ቅንጦት እንጂ መብት አይደለም ሲል ተደምጧል። ታዲያ ይህ ተንታኝ የሚናገረው ስለ ማስታወቂያ ነው። በቤታችን የሚገኙ ስማርት ፍሪጅ ወይም ማቀዝቀዣዎች የባለቤቱን የአመጋገብ ምርጫና ሌሎች ከአመጋገብ ጋር የተያያዙ መረጃዎችን ከጤና መድን ሰጪዎች ጋር የሚያካፍሉበትን በዓለማችን በመጪዎቹ ጊዜያት የሚፈጠሩ አስፈሪ ሁኔታዎችን ሲተነትን ተደምጧል። ይህ እየተፈጠረ ያለ እውነታ ለአንዳንዶች ግን አስፈሪ ሀሳብ ብቻ መስሎ ይሰማቸዋል። ይሁን እንጂ የ25 ዓመቱ ቶማስ በዚህ የዲጂታል ዘመን ምንም አይነት ደህንነት ቀድሞም ቢሆን እንደማይሰማው ይልቁንም እንዴት መቋቋም እንዳለበት መማሩን ገልጿል። ይህንንም ሲል የደህንነት ቁጥጥሮችን በመማር እንደ ማህበራዊ ሚዲያ ላሉ አገልግሎቶች በመረጃዎቹ ላይ ፍቃድን ለነሱ በመስጠት በምላሹ ከድረገጹ የሚገኘው ጥቅም ላይ ትኩረቱን እንደሚያደርግ ለመግለጽ ነው። በአንድ ወቅት ቶማስ የ15 ዓመት ታዳጊ ሳለ መምህሩ ግላዊነት መረጃዎችን ለመጠበቅ ወሳኝ መርህ ስለመሆኑ ለጠየቀው ጥያቄ ማናቸውም እጃቸውን እንዳላወጡ ውስታ ውስጥ ሆኖ ተናግሯል። በአሁኑ ወቅት ከማህበራዊ ሚዲያ ራሳቸውን እያገለሉ ካሉ ሰዎች ጋር በማደርገው ውይይት ሰዎች ከማህበራዊ ሚዲያ እየራቁ ያሉት ስልካቸው ላይ ረጅም ጊዜ በማሳለፋቸው ተጨንቀው ወይም ሱስ እንዳይሆንባቸው እንደሆነ እንጂ አንዳቸውም ስለ መረጃ ደህንነት ሲያነሱ አልሰማሁም በማለት ግርምት የፈጠረበትን ሀሳብ አጋርቷል። ዘገባው የቢቢሲ ነው። ተመራማሪዎች የባህር ወለል መጠን ከዚህ በፊት ከተገመተው ፍጥነት በላይ መሆኑ በጥናታቸው አመላከቱ። ይህም ወደፊት በሚሊዮኖች የሚቆጠሩ ሰዎችን ለጎርፍ አደጋ ሊያጋልጥ እንደሚችል ተገልጿል። አዲሱ ጥናት የባህር ወለል ከፍታ እስከ 3 ጫማ ድረስ ሊጨምር እንደሚችል አሳይቷል። ለዝርዝሩ ሄዳዊት ንጉሴ። የአየር ንብረት ለውጥ አደጋ እየጨመረ የመጣው የባህር ዳርቻ ውሃ ምን ያክል ከፍታ ላይ እንዳለ የተሳሳቱ የምርምር ግምቶች በመኖራቸው ምክንያት እንደሆነ ይነገራል። አዲሱ ጥናት እንደሚያመላክተው የባህር ወለል ከፍታ እስከ 3 ጫማ ድረስ ሊጨምር ይችላል። ይህም የዓለም የባህር ዳርቻ አካባቢዎች ላይ ለሚገኙ ሰዎች አደጋ ሊያስከትል የሚችል ነው። ተመራማሪዎቹ ጥናታቸውን ለማካሄድ ከዚህ ቀደም የተሰሩ 385 የሚሆኑ ተመሳሳይ ጥናቶችን በመመልከት መረጃ ሰብስበዋል። ይህም የባህር ወለል ከፍታ ምን ያክል እየተለወጠ እንደሚገኝ ለመገምገም ረድቷል። ነገር ግን ጥናቱ እንደሚያመላክተው ከነዚህ ጥናቶች ውስጥ 90% ያህሉ በመለኪያ ሞዴሎች ላይ ብቻ የተመሰረቱ ስለነበሩ ትክክለኛውን የባህር ወለል ከፍታ በትክክል ለመገመት እንዳልቻሉ የሚያመላክት ነው። ይህም ወደፊት ሊኖሩ የሚችሉ የጎርፍ አደጋ ግምቶችን ሊያዛባ እንደሚችል ተመራማሪዎቹ ይገልጻሉ። የባህር ወለል ከፍታ መጨመር የባህር ዳርቻ አካባቢዎች ላይ የሚኖሩ ማህበረሰቦችን በተለየ ሊጎዳ የሚችል ሲሆን እነዚህ አካባቢዎች ለጎርፍና ለሌሎች የተፈጥሮ አደጋዎች ይበልጥ ተጋላጭ ናቸው። ባለሙያዎችም መንግስታትና የከተማ አስተዳደሮች የባህር ወለል መጨመርን በትክክል በመገምገም ወደፊት የሚኖሩ የጎርፍ አደጋዎችን እንዲቀንሱ ተገቢ እርምጃዎችንም እንዲወስዱ አሳስበዋል። ዘገባው የሲኤንኤን ነው። ከአልኮል ሱስ ለማገገም እየጣሩ ያሉ ሰራተኞች ከስራ በኋላ ያለውን የአብሮነት ሰዓት ወይም የደንበኛ እራትን ከማህበራዊ እድል ይልቅ እንደ እንቅፋት ሆኖ ሊሰማቸው ይችላል። ይሁን እንጂ ከአልኮል ነፃ የሆኑ አማራጮችን ለመውሰድ መፍራትና መሸማቀቅ እንደሌለባቸው የሕክምና ባለሙያዎችና ሌሎች ብልህ ሰራተኞች ይመክራሉ። ሊዲያ ዝናቡ ዝርዝር አላት። በአልኮል ዙሪያ ብዙ ተጋላጭነቶች ያሉት የስራ ቦታ ከመጠጥ ሱስ በማገገም ላይ ላሉ ሰራተኞች ከባድ ሊሆን እንደሚችል አዲስ ምርምር አመላክቷል። ሆኖም ብልህ የሆኑ በእቅድ የሚመሩ ባለሙያዎች ሐቀኝነትና ወሰን ለዚህ ቁልፍ መፍትሄዎች መሆናቸውን ያሳስባሉ። በታዋቂው የኒውዮርክ ኩባንያ ውስጥ ከሱስ ጋር ስትታገል የነበረችው የቀድሞዋ ጠበቃ ሊዛ ስሚዝ እምቢ የሚለው ቃል ሙሉ አረፍተ ነገር ነው በማለት ሰዎች ምቾት የማይሰጣቸው ሁኔታዎች ላይ ከመገኘት መቆጠብን መምረጥ እንዳለባቸው ትመክራለች። ከዛ ይልቅ ከስራ ባልደረቦች ጋር ከስራ በኋላ የሚኖረውን ቆይታ በቡና ወይም ሻይ ማድረግ እንደሚቻል ተናግራለች። ወጣት ሰራተኞች የአእምሮ ጤና ላይ ያላቸው ግንዛቤ በማደጉ በማይጠጡ ሰዎች ላይ እየደረሰ ያለው መገለል እየከሰመ ይገኛል። አብዛኛውን ጊዜ ያገገሙ ሰራተኞች ምርታማና ደስተኞች ናቸው ሲል በዚህ ዙሪያ የተደረገ ምርምር አመላክቷል። ስለዚህም አሰሪዎችም ጭምር ለማገገም ምቹ በሆነ የስራ ቦታ ተጠቃሚዎች ናቸው ማለት ነው። በመሆኑም ሰራተኞች ከስራ በኋላም ሆነ በስራ አማካኝነት በሚያደርጓቸው መሰባሰቦች ከአልኮል ነፃ የሆኑ መጠጦችን በማቅረብ ቆይታቸው ሁሉንም ሰው ያሳተፈ እንዲሆን ማድረግ ተመራጭ መሆኑ ተመላክቷል። ዘገባው የአሶሺየትድ ፕሬስ ነው። ወደ ቢዝነስ ዘገባችን አለፍን። በባንኮች መካከል የገንዘብ ገበያ አጠቃላይ የግብይት መጠን 2 ትሪሊዮን ብር በማለፍ አዲስ ምዕራፍ መመዝገቡ ተገለጸ። ገበያው ጥቅምት ወር 2017 ዓ.ም ስራ ከጀመረ በኋላ የመጀመሪያው 1 ትሪሊዮን ብር የግብይት መጠን ያሳካው መስከረም 16 ቀን 2018 ዓ.ም ነበር። ባለፉት 5 ወራት ውስጥ በታየው መነቃቃት የግብይት መጠን በእጥፍ አድጎ ዛሬ ላይ ከ2 ትሪሊዮን ብር በላይ መድረስ ችሏል። ለዚህና ሌሎች የቢዝነስ ዘገባዎች ማለት ደመላሽ
የኢትዮጵያ ሰነደ መዋለ ንዋዮች ገበያ መረጃ እንደሚያመላክተው ስኬቱ በኢትዮጵያ የፋይናንስ ተቋማት መካከል ያለው መተማመን እየጎለበተ መምጣቱንና የገበያው ጥልቀት እየጨመረ መሆኑን የሚያሳይ ማረጋገጫ ነው። በተለይም በቅርብ ሳምንታት ውስጥ የታየው የግብይት እንቅስቃሴ እጅግ ከፍተኛ እንደነበር የተገለጸ ሲሆን ከየካቲት 16 እስከ 20 ቀን 2018 ዓ.ም ባለው ሳምንት ብቻ 125 ግብይቶች ተከናውነዋል። በዚህ ሳምንት ውስጥ በአንድ ጀንበር የብድር አገልግሎት ብቻ 87.4 ቢሊዮን ብር የሚጠጋ ገንዘብ የተዘዋወረ ሲሆን ይህም በገበያው ታሪክ ከፍተኛው ሳምንታዊ ክንውን ሆኖ ተመዝግቧል። መረጃው የካፒታል ነው። የንብረት ማስወገድ አፈጻጸም በ5 ዓመት ውስጥ ከ500 በመቶ በላይ እንዳደገ የመንግስት ግዢ አገልግሎት አስታወቀ። ከባለ በጀት መስሪያ ቤቶችና ከአቅራቢዎች ጋር እየተደረገ ባለው የምክክር መድረክ የአገልግሎቱ የግዢ መሪ ስራ አስፈጻሚ አቶ ወርቁ ገዛኝ እንደተናገሩት በየዓመቱ የንብረት ማስወገድ አፈጻጸም በከፍተኛ መጠን እየጨመረ ነው። የተቋሙ ኃላፊ እንዳስታወቁት በንብረት ማስወገድ የተገኘ ገቢ ከዓመት ዓመት ከፍተኛ ጭማሪ ማሳየቱን ገልጸው ይህም መወገድ ያለበት ከፍተኛ ንብረት እንዳለ እንደሚያመላክት ነው ያስታወሱት። በየዓመቱ እየታየ ላለው የገቢ ሆነ የሚወገድ ዕቃ መጠን ጭማሪ ዋነኛው የመንግስት ተቋማት ግንዛቤ መጨመር እንዲሁም አገልግሎቱ የሚያከናውነው ጥረት መሆኑ ነው የተገለጸው። አቶ ወርቁ እንደገለጹት በ2018 በጀት ዓመት 400 ሚሊዮን ብር ከሚወገድ ንብረት ገቢ ለማግኘት መታቀዱን ገልጸው ይህ መጠን በ2013 ከነበረው 64 ሚሊዮን ብር አንጻር የ528 በመቶ ጭማሪ ያለው እንደሆነ ነው የገለጹት። በ2018 በጀት ዓመት 6 ወራት 208 ቢሊዮን ብር ገቢ የተገኘ ሲሆን በ2017 ዓ.ም የመጀመሪያ ግማሽ ከተገኘው 82 ሚሊዮን ብር አንጻር የ53 በመቶ ጭማሪ የታየበት ነው። ከሚወገዱ ንብረቶች ተሽከርካሪ ቀዳሚውን ቦታም ይወስዳል። ከተቋማት የሚወገዱ ንብረቶች በተለይም ከቁርጥራጭ ብረት የሚወገዱ እቃዎች ግምታዊ ዋጋ ከፍ ተደርጎ መገመት በዘርፉ እንደ ክፍተትም ታይቷል። መረጃው የካፒታል ነው። በመካከለኛው ምስራቅ እየተባባሰ የመጣው ግጭት የባህርና የአየር ትራንስፖርት መስመሮችን በማስተጓጎሉ ኬንያ ወደ ኢራን የምትልከው የ32.8 ሚሊዮን ዶላር የሻይ ኤክስፖርት ከፍተኛ ስጋት ላይ መውደቁ ተነገረ። የአየር ክልሎች መዘጋትና የኢንሹራንስ ዋጋ መናር የሎጂስቲክስ ስራውን ክፉኛ ማስተጓጎላቸው የተገለጸ ሲሆን ይህም በሁለቱ ሀገራት መካከል ሊደረግ የታሰበውን የ40 ሚሊዮን ዶላር ተጨማሪ የሻይ ስምምነት ጥያቄ ውስጥ ከቶታል። በቀጠናው እየታየ ያለው አለመረጋጋት በዓለም አቀፍ የንግድ እንቅስቃሴ ላይ እያሳደረ ያለው ጫና አሁን ደግሞ ወደ ምስራቅ አፍሪካ ግብርና ዘርፍ ተሻግሯል። ኬንያ ወደ መካከለኛው ምስራቅ ለምትልካቸው በቀላሉ ሊበላሹ የሚችሉ የግብርና ምርቶች ዋነኛ መሸጋገሪያ የሆኑት የአየር ክልሎች መዘጋትና የባህር መስመሮች መታወክ ለኤክስፖርተሮች ትልቅ ራስ ምታት ሆኖባቸዋል። ከጉዞ መስተጓጎሉ በተጨማሪ የጭነት መርከቦችና አውሮፕላኖች የሚጠይቁት የኢንሹራንስ ዋጋ በከፍተኛ ሁኔታ መናሩ የንግድ ወጪውን በእጅጉ አሳድጎታል። በዚህም ምክንያት ኬንያ ከኢራን ጋር ልታደርገው አቀደው የነበረው የ40 ሚሊዮን ዶላር ተጨማሪ የሻይ አቅርቦት ስምምነት አሁን ላይ አደጋ ላይ መውደቁ የኢኮኖሚ ተንታኞች እየገለጹ ይገኛሉ። የኬንያ መንግስት ባለስልጣናት በበኩላቸው የዓለም የሻይ ገበያ ከፍተኛ ፉክክር ያለበት ከመሆኑ ጋር ተያይዞ እንደ ኢራን ያለ ትልቅና ቋሚ ደንበኛን ማጣት ለሀገሪቱ የውጭ ምንዛሬ ግኝት ትልቅ ኪሳራ እንደሆነ አስታውቀዋል። በተለይም ሌሎች አምራች ሀገራት ገበያውን ለመቀማት በሚረባረቡበት በዚህ ወቅት የትራንስፖርት መስተጓጎሉ ለኬንያ ሻይ ኢንዱስትሪ ፈታኝ ወቅት ፈጥሯል። የኢራን ገበያ መዳከም በኬንያ የሻይ አርሶ አደሮች የገቢ መጠን ላይ ሊያስከትል የሚችለው ተጽዕኖ ለመቀነስ መንግስት አማራጭ የገበያ መዳረሾችን ፍለጋ ላይ መጠመዱም ተነግሯል። መረጃው የቢዝነስ ኢንሳይደር ነው። የዓለማችን ሁለተኛው ግዙፍ የኢኮኖሚ ባለቤት የሆነችው ቻይና እንደ አውሮፓውያን አቆጣጠር ለ2026 የኢኮኖሚ እድገት ግቧን ከ4.5 እስከ 5 በመቶ ዝቅ ማድረጓን አስታወቀች። ይህም ሀገሪቱ ካለፉት 35 ዓመታት ወዲህ ያስቀመጠችው ዝቅተኛው የእድገት ግብም ሆኖ ተመዝግቧል። ይህ ውሳኔ ከ1991 ወዲህ የታየ ዝቅተኛው እቅድ ሲሆን ሀገሪቱ እያጋጠማት ያለውን የኢኮኖሚ መቀዝቀዝ በግልጽ ያመላከተ ሆኗል። በቤጂንግ በተካሄደው ዓመታዊ የብሔራዊ ህዝባዊ ኮንግረስ መክፈቻ ላይ የሀገሪቱ ጠቅላይ ሚኒስትር ሊ ኬንያንግ የስራ አፈጻጸም ሪፖርት አቅርበዋል። በዚህም ሪፖርት መሰረት ለ3 ተከታታይ ዓመታት 5 በመቶ አካባቢ ተቀምጦ የነበረው የኢኮኖሚ እድገት ግብ አሁን ላይ ወደ 4.5 በመቶ ዝቅ እንዲል ተደርጓል። ይህ ታሪካዊ ዝቅተኛ ግብ ቻይና ወደ አዲስና ፈታኝ የኢኮኖሚ ምዕራፍ መሸጋገሯን በይፋ ያመነችበት አጋጣሚም ተደርጎ ተወስዷል። ለዚህ ውሳኔ በዋነኛ ምክንያትነት የተጠቀሰው በሀገር ውስጥ ያለው የሪል ስቴት ዘርፍ ቀውስ ረጅም ጊዜ መቀጠሉና የህዝቡ የፍጆታ አጠቃቀም ፍላጎት መቀነሱ ነው። በተጨማሪም ከአሜሪካና ከአውሮፓ ሀገር ያለው የንግድ ውጥረት መባባስ እንዲሁም በቻይና ምርቶች ላይ እየተጣሉ ያሉ ከፍተኛ የታሪፍ ገደቦች በኤክስፖርት ዘርፉ ላይ ከፍተኛ ጫናን ፈጥረዋል። ይህ የቤጂንግ ውሳኔ እንደሚያሳየው መንግስት ከዚህ ቀደም የሚከተለው የነበረውን በማንኛውም ዋጋ እድገት ማምጣት የሚለውን መርህ በመተው
ትኩረቱን ወደ እድገት ጥራትና የፋይናንስ መረጋጋት ላይ ለማድረግ መወሰኑን ነው። ሆኖም ይህ ዝቅተኛ ግብ በዓለም አቀፍ ደረጃ የጥሬ ዕቃ ፍላጎት ላይ ተጽዕኖ ሊያሳድር እንደሚችል የኢኮኖሚ ባለሙያዎች ስጋታቸውን እየገለጹ ይገኛሉ። መረጃው የዘ ጋርዲያን ነው። በመጨረሻም ስፖርት። ኢትዮጵያ የዓለም አትሌቲክስ ውድድርን ለመጀመሪያ ጊዜ እንደምታስተናግድ የኢትዮጵያ አትሌቲክስ ፌዴሬሽን አስታወቀ። ውድድሩ ሚያዝያ 10 ቀን 2018 ዓ.ም በአዲስ አበባ የኢትዮጵያ ስፖርት አካዳሚ ይካሄዳል። ውድድሩ በዓለም አትሌቲክስ ዓመታዊ መርሃ ግብር ተካቷል። የዓለም አትሌቲክስ ከፍተኛ ባለሙያዎች የሚመሩት ውድድር ለኢትዮጵያ አትሌቲክስ ሙያተኞች ልምድ የሚያስገኝ ነውም ተብሏል። ከተለያዩ ሀገራት የተውጣጡ አትሌቶች በሚሳተፉበት ውድድር አሸናፊ የሚሆኑ አትሌቶች ከፍተኛ ሽልማት እንደሚያገኙ የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያሳያል። ከቻናል ዋን ቴሌቪዥን የሳቱ ዜናዎች በዚህ ተጠናቀዋል። ሀያሉ ለመንህ ዜናዎቹን መርጬላችኋለሁ። ከቀጣይ የቻናል ዋን ውብ ፕሮግራሞች ጋር መልካም ቆይታ